እንግዲህ የንጥረ ነገሮችን ውክል እንዴት መጻፍ እንደምንችል የኬሚካላዊ ቀመር ወይም የውህድ ቀመሩን እንዴት መጻፍ እንደምንችል ተመልክተናል። ያንን ከያዝን በኋላ እንግዲህ አንድ ደረጃ ከፍ እንልና ኬሚካላዊ አጸገብሮቶችን እኩልታቸውን መጻፍ እንጀምራለን ማለት ነው። እንግዲህ ቀላል የሆኑ ኬሚካላዊ አጸገብሮቶችን ነው የምናየው በኬሚካላዊ እኩልታ የሚገለጹ ማለት ነው። እንግዲህ ኬሚካላዊ አጸገብሮች ስንል በኬሚካላዊ ለውጦች አዳዲስ ባህሪያት ያላቸው አዳዲስ ነገሮች የሚፈጠሩበት ሂደት ማለት ነው። ኬሚካላዊ አጸገብሮቶች ሁለት ንጥረ ነገሮች ወይም ሁለት ውህዶች አንድ ላይ በመጸግበር ኬሚካላዊ አጸገብሮት በማከናወን አዲስ ባህሪ ያለውን ነገር ሲፈጥሩ ነው። ይሄ የሚፈጥሩበት ሂደት ኬሚካላዊ አጸገብሮት ይባላል። ለምሳሌ የአይረን መዛግብን ብንወስድ አይረን ወይም ብረት የምንለው ከእርጥበት ወይም ከኦክሲጅን ጋር ሲጸገበር ነው የአይረን መዛግ ወይም የአይረን ዝገት የሚከሰተው። ፍልሊት የምንለው ደግሞ ፈርመንቴሽን ማለት ነው። ይሄ ግሉኮሱ ያለ ኦክሲጅን ወደ አልኮልና ወደ ካርቦን ዳይኦክሳይድ የሚቀየርበት ሂደት ነው ፍልሊት። የእንጨት መንደድም በተመሳሳይ ከኦክሲጅን ጋር አጸገብሮት ሲያከናውን ነው እንጨቱ ይሄ እንዲህ የሚሆነው እና ሌሎችም ኬሚካላዊ አጸገብሮቶች ምሳሌ መጥቀስ እንችላለን። ለጥያቄው በምንድን ነው ኬሚካላዊ አጸገብሮቶች መከናወናቸውን የምናውቅበት ምክንያት ምልክቱ ምንድን ነው የሚለው እንግዲህ የተለያዩ ነገሮችን በማየት ኬሚካላዊ አጸገብሮት መከናወን እናውቃለን። የቀለም ለውጥ፣ የጋዝ መፈጠር፣ የመጠነ ሙቀት መለወጥ፣ የዝቃጭ መፈጠር፣ የሽታ መፈጠር፣ የጣዕም ለውጥ እነዚህ ኬሚካላዊ አጸገብሮት ለመከሰታቸው ምልክት የሚሆኑ ናቸው። ለምሳሌ ሜርኩሪ ኦክሳይድ ሜርኩሪ እንግዲህ ኤችጂ ነው። ኤችጂ ባለ ሁለት ቫለንሲ ነው። ኦክሲጅን ሁለት ነው ያለው። ስለዚህ ኤችጂ ኦ ማለት ነው። ስለዚህ ይሄ ሜርኩሪ ያለው ቀለም ቀይ ነው። ቀይ ቀለም ነው ያለው። እዚህ ጋር እንደምታዩት ቀይ ቀለም ነው ያለው። እንግዲህ በ500 ዲግሪ ሴልሺየስ ላይ ስናሞቀው ሂት ስናረገው እንግዲህ እዚህ ጋር ምልክት ማድረግ እንችላለን። ስናሞቀው ወደ ሜርኩሪና ወደ ኦክሲጅን ዲኮምፖዝ ያደርጋል ወይም ይፈራረሳል ማለት ነው። ስለዚህ እዚህ ጋር ቀይ ቀለም ነበር የነበረው የሜርኩሪ ኦክሳይድ ልክ ሲፈራርስ እንግዲህ ቀለሙ ወደ ምን ይቀየራል ማለት ነው? ወደ ሜርኩሪ ብራማ ቀለም ነው ያለው። ስለዚህ ብራማ የሆነ ቀለም ሜርኩሪን እናገኛለን። ስለዚህ ልክ ብራማ የሆነ ቀለምን ስንመለከት ይሄ ኬሚካላዊ አጸገብሮት መከናወኑን ወይም ደግሞ ሜርኩሪ ወደ ሜርኩሪ ኦክሳይድ ወደ ሜርኩሪና ወደ ኦክሲጅን መፍረሱን እናውቃለን ማለት ነው። ሌላው ዚንክ ክሎራይድ ዚንክ ከሃይድሮክሎሪክ አሲድ ጋር ኬሚካላዊ አጸገብሮት ሲያከናውን ምን ይፈጠራል? በዚህ ሂደት ዚንክ ክሎራይድ እና ሃይድሮጅን ጋዝ ይፈጠራል። ስለዚህ አሁን ይሄ ኬሚካላዊ አጸገብሮት መከናወን የምናውቀው ይሄ እዚህ ጋር እንደምታዩት አረፋ ነገር የሚመስለው ማለት ነው። ይሄ ሃይድሮጅን ጋዝ ሃይድሮጅን በብል መፈጠሩን ወይም አረፋው መፈጠሩን ስናይ ኬሚካላዊ አጸገብሮት መከናወን በቀላሉ ማወቅ እንችላለን። ሌላው ሊድ ናይትሬት ነው። ይሄ ሊድ ባለ ሁለት ነው። ሊድ ናይትሬት NO3 ሊድ ናይትሬት ከማን ጋር ከፖታሲየም አዮዳይድ ሁለቱም ቀለም አልባዎች ናቸው። ፖታሲየም አዮዳይድ እንደዚህ ነው። ሁለቱ ኬሚካል አጸገብሮት ሲያከናውኑ ምን ይፈጠራል? ቢጫ ቀለም ያለው ሊድ አዮዳይድ ይፈጠራል። ስለዚህ ሊድ አዮዳይድ ዝቃጭ ሊድ አዮዳይድ እና ፖታሲየም ናይትሬት ይፈጠራል ማለት ነው። ስለዚህ ይሄ ሊድ አዮዳይድ እዚህ ጋር እንደምታዩት ዝቃጩ ይሄ ማለት ነው። ዝቃጩ ቢጫ ቀለም ያለው ዝቃጭ ሊድ አዮዳይድ ይፈጠራል ማለት ነው። ስለዚህ በዝቃጭ መፈጠር ምክንያት ኬሚካላዊ አጸገብሮት መከናወኑን አወቅን ማለት ነው። ሌላው የመጠነ ቁስ ምጥጥን ህግ the law of conservation of mass ነው የምንመለከተው። እንግዲህ ቲዮሪ የሚባለው ነገር በሳይንስ ውስጥ በሙከራ የተረጋገጠ በቀላሉ የማይለወጥ ማለት ነው። ይሄ ጽንሰ ሐሳብ ቲዮሪ የምንለው
ስለዚህ ከነዚህ ህጎች መካከል ነው አንዱ የመጠነ ቁስ ምጥጥን ህግ ማለት ነው። ምን ማለት ነው የመጠነ ቁስ ምጥጥን ህግ ማለት? በኬሚካላዊ አጸግብሮት ውስጥ መጠነ ቁስ አይፈጠርም ብሎም ደግሞ አይጠፋም ነው። ስለዚህ መጠነ ቁሱ ከተጸግባሪዎቹ ወደ ውጤቶቹ ይሄዳል እንጂ ሌላ አዲስ የሚፈጠር ነገር የለም ማለት ነው። ስለዚህ በተጸግባሪዎቹ በኩል ይሄ በግራ በኩል ያሉትና በውጤቶች በኩል በቀኝ በኩል ያለው የመጠነ ቁስ ሁኔታ እኩል ነው የሚሆነው ነው። ስለዚህ የመጠነ ቁስ ውጤቶቹ እኩል ነው ማለት ነው። ስለዚህ በኬሚካል አጸግብሮት ውስጥ ቁስ አካል አይፈጠርም ወይም አይጠፋም ነው። ራሱ ፎርሙን ለውጡን ሁኔታውን እየቀየረ ይሄዳል እንጂ ሌላ አዲስ የሚፈጠር ነገር የለም ማለት ነው። ለምሳሌ ወረቀት ሲቃጠል ልዩ ቁስ የሚጠፋ የሚወገድ ይመስላል። ነገር ግን ሌላ አዲስ ሌላ ውህድ ይፈጠራል እንጂ ወይም ራሱን መልኩን ይቀይራል እንጂ ሌላ የሚጠፋ የሚወገድ ነገር የለም ማለት ነው። ለምሳሌ ይኸው እንጨት አለ። እንጨትን ስናቃጥለው ስንለኩሰው ኦክሲጅን ማለት ነው ካርበን ዳይኦክሳይድ እና ውሃ ነው የሚፈጠረው። ስለዚህ እንጨት ውስጥ ካርበን ነው ያለው ወይም ደግሞ ሴሉሎስ የምንለው የካርቦሃይድሬት አይነት ነው ያለው። ስለዚህ ራሱ ነው ፎርሙን ቀይሮ ወደ ካርበን ዳይኦክሳይድ እና ወደ ውሃ የሚቀየረው። ስለዚህ በዚህ በተጸግባሪ በኩል ያሉት ይሄ ማለት ነው ተጸግባሪ በግራ በኩል ያሉት ከቀስቱ በግራ ማለት ነው ከውጤቶቹ በዚህ በቀኝ በኩል ካሉት ጋር እኩል ነው የሚሆነው ማለት ነው። የተቃጠለው እንጨት ብሎም ያቃጠለው ኦክሲጅን ከውጤቶቹ ከካርበን ዳይኦክሳይድ እና ከውሃው ከእንፋሎቱ ጋር እኩል የሆነ መጠን ነው የሚኖራቸው ማለት ነው። ለምሳሌ ካልሲየም ካርቦኔት 10 ግራም አለው። ልክ በሚሞቅበት ሰዓት ወደ 4.4 ግራም ካርበን ዳይኦክሳይድ እና ወደ 5.6 ግራም ካልሲየም ኦክሳይድ ይቀየራል። ስለዚህ ይሄ ምንም ለውጥ አይመጣም። ካልሲየም ካርቦኔት ይኸው ካልሲየም ካርቦኔት ልክ ሲሞቅ ወደ ካልሲየም ኦክሳይድ እና ወደ ካርበን ዳይኦክሳይድ ነው የሚቀየረው። ስለዚህ ይሄ 10 ግራም ነበረ ወዴት ፈራረሰ? ወደ 4.4 5.6 ይቅርታ፣ ካልሲየም ኦክሳይድ 5.6 ካርበን ዳይኦክሳይድ ደግሞ 4.4 ሆነ ማለት ነው። ስለዚህ ሁለቱን ስንደምራቸው 10 ነው የሚመጣው 10 ግራም። ስለዚህ በተጸግባሪም ሆነ በውጤት በኩል ያለው የመጠነ ቁስ እኩል ነው ማለት ነው። በተመሳሳይ 2 ግራም ሃይድሮጅን ከ16 ግራም ኦክሲጅን ጋር ስለዚህ ሃይድሮጅን ሲደመር ኦክሲጅን ውሃን የሚሰጠልን። ስለዚህ ይሄ 2 ግራም ከሆነ ኦክሲጅኑ ደግሞ 16 ግራም ከሆነ ይህ ስንት ነው? 18 ግራም ነው የሚሆነው ማለት ነው። ስለዚህ ተጸግባሪው ከውጤቱ ጋር የመጠነ ቁስ እኩል ነው ማለት ነው። በመጠነ ቁስ ብቻ አይደለም፣ በኋላ ላይ አሁን እናየዋለን። በአቶም ብዛትም እኩል መሆን አለበት፣ መመጣጠን አለበት ማለት ነው። አሁን ወደ ማመጣጠን ነው የምንሄደው። ከዛ በፊት ግን ኬሚካላዊ እኩልታ ምን ማለት እንደሆነ በኬሚካላዊ እኩልታ ውስጥ የምንጠቀማቸው ነገሮች እንመለከታለን። ኬሚካላዊ እኩልታ ስንል በውክሎችና በቀመሮች በመጠቀም ተጸግባሪዎችና ውጤቶችን የምናሳይበት አጭር የሆነ አጻጻፍ ማለት ኬሚካል ኢኩዌሽን ኬሚካላዊ እኩልታ ብለን የምንጠራው ማለት ነው። እዚህ ጋር መያዝ ያለብን ምልክቶች አሉ። ይሄ የመደመር ምልክት ከእንደገና ደግሞ ይሄ የቀስት ምልክት ማለት ነው። ስለዚህ ይሄ ቀስት የመደመር ምልክት የሚያስረዳን ሁለቱ መጸገበራቸው ነው። ስለዚህ ካርቦን ከኦክሲጅን ጋር ሲጸገበር ማለታችን ነው ይሄ ፕላስ የሚያሳየን እንጂ አንድ ሲደመር አንድ በሚለው ሂደት ሳይሆን መጸግበር መዋሃድን ነው የሚያስረዳን ማለት ነው። ስለዚህ ካርበን ከኦክሲጅን ጋር ኬሚካላዊ አጸግብሮት ሲያከናውን ወይም እያልን ወይም ለመለየትም እንጠቀማለን። ሌላኛው ይሄ ቀስት ነው። ስለዚህ ይሄ ሲሆን ውጤት ይሰጠናል እያልን ነው። ስለዚህ ይሄ ይሰጣል ወይም ይፈጥራል የሚለውን ቃል ይወክልልናል ማለት ነው ይሄ ምልክት የቀስት ምልክት። ስለዚህ አሁን ለምሳሌ ማግኒዚየም ከኦክሲጅን ጋር ሲጸገበር ማግኒዚየም ኦክሳይድ ይሰጣል። ስለዚህ እንደምናደርገው መጀመሪያው እንጽፋለን ወክሎቹ ማግኒዚየም ከኦክሲጅን ጋር ሲጸገበር የሚለው ፕላስ ነው የሚወክልልን ከኦክሲጅን ጋር ነው ይሰጣል እያልን ነው። ስለዚህ ቀስቷ ናት ምንን ማግኒዚየም ኦክሳይድን ማለት ነው። ስለዚህ በዚህ መንገድ ኬሚካላዊ እኩልታውን
መጻፍ እንችላለን። ስለዚህ በግራ በኩል ያሉት ተጸግባሪዎች ናቸው፣ ከቀስቱ በቀኝ ያሉት ውጤቶች ናቸው ማለት ነው። እንግዲህ ለመጻፍ አሁን ቅድም እንዳደረግነው የምናደርገው ለምሳሌ ካርበን ከኦክሲጅን ጋር ሲጸገበር ካርበን ዳይኦክሳይድ ይሰጠናል ብለናል። መጀመሪያ የምናደርገው ውክሎቹን እንጽፋለን። እንግዲህ ኦክሲጅን ሁል ጊዜ ከሌላው ጋር ሲጸገበር በሞለኪል መልክ ነው የሚቀመጠው። ስለዚህ ለምሳሌ ኦክሲጅን ብንባል እንደዚህ አድርገን ማስቀመጥ የለብንም በፍጹም። ካርበን ሲደመር እንደዚህ በአተም መልክ ማስቀመጥ የለብንም። ይሄ ልክ አይደለም። ስለዚህ በሞለኪል መልክ ነው የሚቀመጠው። በሞለኪል መልክ የሚቀመጡት እነማን ናቸው? እንደ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እነዚህና የመሳሰሉትን እነዚህ ሁሉ የሚቀመጡት በሞለኪል መልክ ነው። እንዳትረሱ ሞለኪል። ስለዚህ ናይትሮጅን ከተባል ኤንቱ ነው የምናደርገው። ስለዚህ በዚህኛው ኬዝ ካርበን ከኦክሲጅን ጋር ነው ይሄው ይሄ ተፈጠረ ማለት ነው። ስለዚህ ካርበን ዳይኦክሳይድ ተፈጠረ ማለት ነው። ሌላው ቅድም ያነሳ ነው ማግኔዥየም ከኦክሲጅን ጋር ሲጸገበር ማለት ነው። ይሄን ተፈጥሯል። ስለዚህ ለማመጣጠን የምናደርገው የመጀመሪያ በቃላት እንጽፋለን። ኬሚካል ኮልታውን በቃላት እንጽፋለን። ከዛም በቃላት የጻፍነውን ደግሞ ውክሎቻቸውን በመጠቀም ቀመሮችን በመጠቀም እንጽፋለን። ከዛን የመጠነቁስን ምጥጥን ህግ እንዲያሟላ ምን ማለት ነው? በተጸግባሪ በኩል ያሉት የአተም ብዛት ከውጤት በኩል ጋር ካሉት ጋር ያለውን እናነጻጽርና እንጨርሳለን ማለት ነው። ለምሳሌ ሃይድሮጅን ከኦክሲጅን ጋር በመጸገበር ውሃን ይፈጥራል አለ። ይሄ አረፍተ ነገርን መጀመሪያ በቃላት እንጽፋለን። ሃይድሮጅን ይሄ ያው ደረጃውን ለማወቅ ነው እንጂ በፈተና ላይ ደረጃ 2 እያላችሁ መስራት አይጠበቅባችሁም። ግን መጀመሪያ ሃይድሮጅን ከኦክሲጅን ጋር ፕላስ አድርገን ውሃ እንላለን፣ በቃላት እንቀልጸዋለን። ከዛን በውክልና በእንትን እንጽፈዋለን። ስለዚህ ሃይድሮጅን ከኦክሲጅን ጋር ሲጸገበር አሁንም እንደዚህ አናደርግም፣ እንዳትሳሳቱ። ሃይድሮጅን ሲደመር በአተም መልክ እንደዚህ አናደርግም። ይሄ ልክ አይደለም። ስለዚህ ይኸውላችሁ እዚህ ጋር ኤችን ጨምሩበት። እነዚህ ሁሉ የሚገለጡት በሞለኪል ነው። ስለዚህ ኤች2 ሲደመር ኦቱ ኤች2ኦ ውሃን ይፈጥርልናል ማለት ነው። ስለዚህ በእንትን ገለጽ ነው። በመቀጠል ደግሞ እናመጣጥናለን ማለት ነው። እዚህ ጋር አሁን ያልተመጣጠኑትን አተሞች ማየት ነው። ስለዚህ ጋር 2 ሃይድሮጅን አለ፣ እዚህ 2 ሃይድሮጅን አለ፣ ተመጣጥነውልናል። እዚህ ጋር ግን 2 ኦክሲጅን አለ በተጸግባሪ በኩል፣ በውጤት በኩል ግን 1 ኦክሲጅን ነው ያለው። ስለዚህ እንዲመጣጠንልን እዚህ ጋር 2 ማድረግ ይጠበቅብናል። አሁን ለውጡን እንመለከታለን። 2 ካደረግን በኋላ ይሄው ሃይድሮጅን በተጸግባሪ በኩል 4 ሆኗል፣ ኦክሲጅን ደግሞ 2 ሆኗል። ስለዚህ ኦክሲጅን ተመጣጥኖልናል። ነገር ግን ሃይድሮጅን እዚህ ጋር 2 ስናደርግ 4 ሆኗል፣ እዚህ ጋር 2 ነው። ስለዚህ እዚህ ጋር 2 እናደርጋለን። ስለዚህ በመጨረሻ ይሄ እናገኛለን ማለት ነው። ስለዚህ ስናረጋግጥ ይኸው 4 ሃይድሮጅን በተጸግባሪ በኩል 4 ሃይድሮጅን በውጤት በኩል 2 ኦክሲጅን በተጸግባሪ 2 ኦክሲጅን እቺ 2 ለሁሉም ነው የምታገለግለው ከቀመሩ በፊት የምትጻፈው ኮኤፊሽንት ቁጥር። ስለዚህ 2 ኦክሲጅን አገኘን ማለት ነው፣ ተመጣጠነልን ማለት ነው። ስለዚህ በሙከራ ዘዴ ነው ያመጣጠን ነው። ሌሎች ዘዴዎች ይኖራሉ፣ እሱን ወደፊት ማየት በተለያየ መንገድ ምናየው ይሆናል። ስለዚህ በሙከራ ዘዴ ማመጣጠን ነው፣ በማየት ቁጥሮቹን የአተሞቹን ብዛት በማየት ምናነጻጽርበት ማለት ነው። ስለዚህ ቅድም ያየነው ይሄ ራሱ ነው። ሌላ አንድ ለመጨመር እዚህ ጋር ሃይድሮጅን ከናይትሮጅን ጋር ያለውን ስንወስድ ይሄው ሃይድሮጅን አሁንም አያችሁ ናይትሮጅን በሞለኪል መልክ ነው የሚቀመጠው። NH3 አሞኒያን ይሰራልናል። እዚህ ጋር ሃይድሮጅን 2 ነው ያለው፣ እዚህ ጋር 3 ነው ያለው። ናይትሮጅን እዚህ ጋር 2 ነው ያለው፣ እዚህ ጋር 1 ነው ያለው። ስለዚህ አሁን ናይትሮጅን እና ሃይድሮጅን በአንድ ላይ ነው ያሉት እዚህ ጋር ውህዱ ጋር ነው ውጤቱ ጋር ማለት ነው። ስለዚህ ምን ያህል ቁጥር ብናደርግ እዚህ ጋር ከነዚህ ጋር ለማመጣጠን ሞክር። ለምሳሌ እዚህ ጋር 2 ብናደርግ ናይትሮጅን 2 ሆነ፣ ስለዚህ ተመጣጠነልን ማለት ነው። ይሄው 2 ሆነልን። ግን ሃይድሮጅን ስንት ሆነ? 6 ሆነ ማለት ነው። 6 ሆነ በውጤት በኩል። በተጸግባሪ በኩል ግን ሃይድሮጅን 2 ነው። ስለዚህ አሁን 6 እንዲሆንልን ሃይድሮጅን እዚህ ጋር 3 ብናደርግ 6 ሃይድሮጅን ሆነልን። 6 ሃይድሮጅን ሆነልን፣ ጨረስን ማለት ነው። አሁን እናረጋግጥ። ይሄው በተጸግባሪ በኩል 6 ሃይድሮጅን፣ ይሄው በውጤት በኩልም 2 ሲባዛ በ3 6 ሃይድሮጅን። በተጸግባሪ በኩል ናይትሮጅን 2 ነው። ይሄው 2 የሁሉም የጋራ ነው። 2 ናይትሮጅን በቀላሉ
ጨረስን ማለት ነው። ይሄው የራሱ ውጤቱ እንደዚህ ይመጣል ማለት ነው። ስለዚህ ሰራ ነው ጋር መንገድ እነዚህ ጥያቄዎችን መስራት ትችላላችሁ። ያው ሰርታችሁ ያለፋችሁ ስለሆኑ የመጨረሻው የዚህ ምዕራፍ የምናየው በዕለት ተዕለት ኑሯችን ላይ ያላቸውን ጠቀሜታ እንወስዳለን። የኬሚካል ያጸገ ብረቶች ለመጀመሪያው ንደት ኮምፐስሽን የምንለው አለ። እንግዲህ ነገሮች እንዲቀጣጠሉ እንዲያያዙ እና ደግሞ ሙቀትና ብርሃንን እንዲያስገኙ ነገሮች መንደድ አለባቸው፣ መቃጠል አለባቸው። ስለዚህ አንድ የሚነድ ነገር አለ፣ ከዛ አንዳጅ ነገር አለ ማለት ነው። ለምሳሌ ሚቴን ብንወስድ ሚቴን ይሄ ነዳጅ ነው ከኦክሲጅን ጋር ይጸገበርና ካርበን ዳይኦክሳይድ እና ውሃን ይፈጠራል ማለት። ስለዚህ አሁን ይሄ ነዳጅ ነው፣ ከዛ ኦክሲጅን ደግሞ አንዳጅ አለ ማለት። ስለዚህ ፕሮፔን ጋዝ በተመሳሳይ ቡታ ጋዝ የምንላቸው ማለት ነው ከኦክሲጅን ጋር ይጸገበሩና ሙቀትና ጉልበትን ያስገኙልናል ማለት ነው። ስለዚህ መንደድ ወይም ንደት የኬሚካል ያጸገ ብረት ጥቅም ነው ማለት ነው። ሁለተኛው ብርሃን አስተጻምሮ ፎቶሲንተሲስ ነው የምንለው። እጽዋቶች ብርሃን በመጠቀም የሚያዘጋጁት ምግባቸው የሚያዘጋጁበት መንገድ ነው። ስለዚህ ምን ይጠቀማሉ? ይሄው ካርበን ዳይኦክሳይድ፣ ውሃን፣ የፀሐይ ብርሃንን እና ይሄን በመጠቀም ግሉኮስ ምግባቸውንና ኦክሲጅንን ያስገኛሉ ማለት ነው። ስለዚህ ይሄ ኬሚካል ያጸገ ብረት ባይኖር እጽዋቶች አይኖሩም፣ እጽዋቶች ባይኖሩ ደግሞ ሌሎች ህይወት ያላቸው ነገሮች አይኖሩም። ስለዚህ በጣም ወሳኝ ነው ይሄ ኬሚካል ያጸገ ብረት ያለመቋረጥ መከናወን አለበት። ሌላኛው ኦክሲጅናዊ የህዋስ ትንፈሳ ወይም ኦክሲጅንን የሚጠቀም የህዋስ ትንፈሳ አለ። እንግዲህ እጽዋቶችም ይሆኑ እኛም የሰው ልጆች እንሆን ሌሎችም ህይወት ያላቸው ነገሮች የምንበላውን ምግብ ወደ ጉልበት መቀየር የግድ ያስፈልገናል። ስለዚህ ምንድነው የምናደርገው? በአፍንጫችን ኦክሲጅን እናስገባለን ወደ ሰውነታችን። ስለዚህ የበላነው ምግብ በምናስገባው ኦክሲጅን ተቃጥሎ ጉልበት ኤቲፒን ማስገኘት አለበት እና ደግሞ እንደ ውጋጅ ደግሞ ካርበን ዳይኦክሳይድ እና ውሃን ማስገኘት አለበት። ይህ ሂደት ኦክሲጅናዊ የህዋስ ትንፈሳ ሴሉላር ሪስፓይሬሽን ብለን እንጠራዋለን ማለት ነው። ስለዚህ የበላነው ምግብ ግሉኮስ በኦክሲጅን በመቃጠል በመፈራረስ ጉልበትን የሚያስገኝበት ሂደት ማለት ነው። ሌላው ኦክሲጅን አልባ ወይም ኦክሲጅንን የማይጠቀም አንኤሮቢክ ሪስፓይሬሽን አለ። ስለዚህ እዚህ ጋር ቅድም እዚህ ጋር እንዳየነው አያችሁት ፕላስ ኦክሲጅን አለ። እዚህ ጋር ግን ምን የለም? ኦክሲጅን የለም። ስለዚህ ግሉኮስ በቀጥታ ወደ አልኮል እና ወደ ካርበን ዳይኦክሳይድ የሚቀየርበት ሂደት ነው። ይሄ በተለይ ፍሪሊት የምንለው በአይን የማይታዩ እርሾዎች በተለይ አልኮል መጠጥ በሚዘጋጅበት በአረቄ በተለያየ መጠጥ ላይ የሚከናወን ሂደት ነው። ስለዚህ እነዚህ በአይን የማይታዩ እርሾዎች ያንን ምግብ ይሄው ግሉኮስ እኛ እንደምንበላው ይሄን ግሉኮስ ያን ጠላውን አረቄውን ለማዘጋጀት የምንጠቀመው የእህል አይነት ማለት ነው። ያን ነገር አይደለም። በቆሎውን ምኑን ከበሉ በኋላ ይሄን ግሉኮስ ከበሉ በኋላ ያው ማስወገድ የግድ ነው። ስለዚህ ምን ያስወግዳሉ? የማይፈልጉት ነገር እኛ ምግብ በልተን እንደምናስወግደው አልኮልን ያስወግዳሉ ማለት ነው። አልኮልን ያስወግዳሉ። ከዛ በተጨማሪ ካርበን ዳይኦክሳይድን እና ደግሞ ትንሽ ጉልበትን 2 ኤቲፒን ያስገኛሉ ማለት ነው። ያው አላማቸው እነሱ ለኛ አልኮልን ማስገኘት አይደለም። እነሱ ያንን ካፈራረሱ ከበሉ በኋላ ለራሳቸው ኤቲፒ ጉልበትን ማግኘት ነው። ግን በዛ ሂደት የማይፈልጉት ነገር የሚያስወግዱት ነገር አለ። አልኮል እኛ ያው መጠጥ ብለን የምንጠጣው ማለት ነው። ስለዚህ ይሄ አልኮል በዚህ ሂደት በፍሪሊት ሂደት የሚገኝ ነው ማለት ነው። ስለዚህ ይሄ ፍሪሊት ሂደት ወይም ፈርመንቴሽን ፕሮሰስ ባይኖር በዕለት ተዕለት ኑሯችን ላይ የምንጠቀማቸው ነገሮች እንደነ አቼቶ፣ ቬኔገር፣ ወይን፣ እርጎ፣ ዳቦ ምናምን ቢራ ምንላቸው ነገሮች ማግኘት አንችልም ማለት ነው። ስለዚህ እነዚህ ማዘጋጀት እንድንችል የቻልነው ኬሚካል ያጸገ ብረት በመኖሩ ምክንያት ነው ማለት ነው። ከረጅሙ ባጭሩ ምዕራፍ 3 ይሄን ይመስላል። ያው ጥያቄዎቹን የሰራቿቸው ስለሆኑ ደግማችሁ መስራት ተጠቅማቸው በተሰሯቸው ማንኛውም ጥያቄ ካላችሁ በኮሜንት ቦክሱ ላይ ማስቀመጥ ትችላላችሁ። ይሄን ይመስላል ምዕራፍ 3። በቀጣይ ምዕራፍ 4 እንመለከታለን። አሁን ከኬሚስትሪ ወደ ባዮሎጂ ወደ ስነ ህይወት ነው የምንዘዋወረው ምዕራፍ 4 ላይ። እንግዲህ የዛ ሰው ይበለን። ስለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።